እንደ የዓለም ጤና ድርጅት ጥናት ከሆነ ከሰባቱ አንዱ ወጣቶች፣ ታዳጊዎች፣ ልጆች እድሜያቸው ከ10 ዓመት እስከ 29 ዓመት የሚጠጉት ማለት ነው የአእምሮ መዛባት ችግር ያጋጥማቸዋል። ይሄ በጣም ትልቅ ቁጥር ነው። ይህ ደግሞ በዚህ እድሜ ክልል ከሚከሰቱ ህመሞች፣ በሽታዎች መካከል 15 በመቶውን ይሸፍናል። ለታዳጊዎች ህመም እንዲሁም የአካል መጉደል፣ ድባቴ፣ ጭንቀት፣ የአእምሮ መዛባት ዋነኛ መነሻ ምክንያቶች ናቸው እንደ ጥናቱ ከሆነ ማለት ነው። የታዳጊዎች የአእምሮ ጤና ሁኔታ ቸል ከተባለ አልፎ ተርፎ ወደ አዋቂነት የእድሜ ክልል በሚሸጋገሩበት ጊዜ አብሯቸው ይሸጋገራል። ዘላቂ የሆነ የስነ ልቦና የማህበራዊ ቀውስን ያስከትልባቸዋል። ጤና ይስጥልኝ፣ እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። በዚህ ቪዲዮ ስለ ታዳጊ ወጣቶች፣ ልጆች እና ወጣቶች የአእምሮ ጤና ሁኔታ በተወሰነ መልኩ ለማቅረብ ጥረት አድርጋለሁኝ። አብራችሁን ቆዩ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህንን ቻናል ቤተሰብ እንድታደርጉ በአክብሮት ጠይቃለሁ። መልካም ጊዜ ይሁንላችሁ። በአንድ ወቅት አይ ቲንክ ትምህርት ቤት እያለሁኝ ይመስለኛል እና የሆነ ጥናት ስመለከት እየሰራሁት ከነበረው ፕሮጀክት ጋር ተያይዞ 72% የሚሆነው ወጣት ወይም ታዳጊ ወጣት በታዳጊ ወጣትነት የእድሜ ክልል በምንለው የእድሜ ክልል ላይ በጣም ከፍተኛ የሆነ ችግር፣ በጣም ከፍተኛ የሆነ የስነ ልቦና ውጣ ውረድ እንደሚያጋጥመው ለማወቅ ቻልኩኝ። ማለት 28% ብቻ ነው ወይም 28% ብቻ ወጣት ወይም ታዳጊ ወጣት ነው ስሙዝ በሚባል ቀለል ባለ የስነ ልቦና ሁኔታ ወይም ደግሞ ምንም አይነት ሜንታል ዲስኦርደር ወይም ደግሞ የአእምሮ መዛባት ሁኔታ ሳያጋጥመው ያንን የእድሜ ክልል ማለፍ የሚችለው ማለት ነው። እና ይሄ በጣም ትልቅ ቁጥር ነው፣ በጣም አስደንጋጭ ቁጥር ነው። ይሄ ማለት አብዛኛው ታዳጊ ወይም አብዛኛው ወጣት አነሰም አደገም የሆነ አይነት የስነ ልቦና ችግር፣ የስነ ልቦና ቀውስ ሊያጋጥመው ይችላል ማለት ነው። እና በጣም እንዴት ነው የሚገርም ሆኖ ነው ያገኘሁት ይሄንን ኢንፎርሜሽን እዛ ሪሰርች ላይ። ዛሬ ደግሞ የዓለም የጤና ድርጅት የሰራውን ሪሰርች ሳገላብጥ ነበር እና እዛ ሪሰርች ላይ ተመርኩዤ የታዳጊ ወጣቶችን የአእምሮ ጤና ሁኔታ ምን አይነት የአእምሮ ጤና መዛባት ሊያጋጥማቸው እንደሚችል በዛ የእድሜ ክልል ምንስ ማድረግ ይገባናል የሚሉትን ነገሮች በክፍል 1 እና በክፍል 2 ይዤ ቀርብ ያለሁኝ። በዚህ የግምች ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሁኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን፣ ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። ከዘመላችሁ በተለይ ታዳጊ ወጣቶች ላይ የሚከሰት ታዳጊዎች ላይ ልጆች ላይ የሚከሰት የአእምሮ ጤና ሁኔታ ጉድለት ካለ በደንብ መከታተል ይኖርብናል ብዬ አምናለሁኝ። ምክንያቱም ልጅነትም ታዳጊ ወጣትነትም ወጣትነትም ለዘለቄታዊ ህይወታችን መንገድን የምናመቻችበት የምናበጅበት መስመራችንን የምናስተካክልበት ጊዜና ወቅት ነው። በዚህ ጊዜና በዚህ ወቅት የተበላሸ ነገር በጊዜው ካልተስተካከለ ከባድ የሆነና ዘላቂ የሆነ ጉዳትን ሊያስከትልብን ይችላል። ስለዚህ ቸል ማለት የለብንም፣ ትኩረት ማድረግ ይኖርብናል ብዬ አምናለሁኝ። እንደ ባለሙያም እመክራለሁኝ። ታዳጊዎች ላይ እና ወጣቶች ላይ በብዛት ከሚታዩ የአእምሮ ጤና ችግሮች መካከል የመጀመሪያው ነገር የስሜት መዛባት ይመለከታል። የስሜት መዛባት ስንል በጭንቀትና በድባቴ የሚመጣ
ሁነትን ይመለከታል። ይሄም ድንጉጥ እንዲሆኑ ሊያደርግ ይችላል። በቀላሉ የሚደነግጡ፣ በቀላሉ የሚርበተበቱ፣ ነገሮች የሚረብሿቸው እንዲሆኑ መሆን፣ ስሜታቸው ያለመረጋጋት ሁኔታ የሚታይባቸው ልጆች ሊሆኑ ይችላሉ። የበዛ ጭንቀትን ሊያስተናግዱ ይችላሉ። ይሄ ደግሞ በትምህርት ፐርፎርማንሳቸው ላይ ከባድ የሆነ ጉልህ የሆነ አስተዋጽኦ ሊያደርግ ይችላል። በማህበራዊ ቁርኝታቸው ከማህበረሰቡ ጋር ከጓደኞቻቸው ጋር ያላቸውን ግንኙነት ጥሩ ማያደርግ ይሆናል። ብቸኝነትን እንዲመርጡ ሊያስገድዳቸው ይችላል። አልፎም ተርፎም ደግሞ የከፋ ሁኔታ ሲያጋጥማቸው ራስን እስከ ማጥፋት ድረስ ሊያደርሳቸው ይችላል። ይሄ የስሜት መዛባት ማለት ነው። ስለዚህ በደንብ አተኩረን ወጣቶቻችንን ታዳጊዎቻችንን ልንመለከት ልናስተውል ይገባል ማለት ነው። ሌላኛው ሁኔታ የባህሪ መዛባት ነው። ለምሳሌ ADHD የሚባል የባህሪ መዛባት አይነት ሊያጋጥማቸው ይችላል። አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር የምንለው ነው። ይሄ በተለምዶ ቀዥቃዣነትን ወይም ደግሞ መቅበጥበጥን፣ ትኩረት አለመስጠትን፣ አንድ ቦታ ረግቶ አለመቀመጥን፣ በጣም በብዙ እንቅስቃሴ ውስጥ መሆንን የሚያስከትል አይነት የባህሪ መዛባትን የሚያመጣ ችግር ነው፣ ወይም የባህሪ መዛባት ነው። ይሄ ያው ኦብቪየስሊ ትምህርታቸውን ያላቸውን ፐርፎርማንስ ይጎዳል። አትኩሮት ስለማይሰጡ አንድ ቦታ ላይ ረግተው አንድን ነገር ማከናወን እንዳይችሉ ስለሚያደርጋቸው ትምህርታቸውን ይጎዳል። እንደገና ደግሞ ጥሩ ባልሆነ ባህሪያዊ እንቅስቃሴ ውስጥ እንዲጠመዱ ሊያደርጋቸው ይችላል። ለምሳሌ ሕግን እንዲተላለፉ አይነት ነገሮች ውስጥ ሊያስገባቸው ይችላል። ሕግን የመተላለፍ ሁኔታዎች ውስጥ፣ ድርጊቶች ውስጥ ሊያስገባቸው ይችላል። ስለዚህ እነዚህንም ነገሮች ማስተዋሉ በጣም ጥሩ ነው ብዬ አስባለሁኝ። ሌላው ኢቲንግ ዲስኦርደር ወይም የአበላል ስርዓት መዛባት የምንለው ነው። በተለይ ደግሞ ሴቶች ወጣቶች፣ ሴቶች ታዳጊዎች ለእንዲህ አይነቱ የአእምሮ ሁኔታ ችግር የባሰ ተጋላጭ ናቸው። ይህ ማለት ምን ማለት ነው? ስለ ቅርጽ ማሰብ፣ ስለ ሰውነት ሁኔታ፣ ስለ መልክ፣ ስለ ቆዳ፣ ስለ እያንዳንዱ ነገራችን የምናስብበት የምንጨነቅበት ወቅት ስለሆነ በተለይ ሴቶች በዚህ የባህሪ መዛባት ወይም ደግሞ ኢቲንግ ዲስኦርደር የአበላል ችግር ሊገጥማቸው ይችላል ማለት ነው። ለምሳሌ አናሮክሲያ ነርቮሳ የሚባል የዲስኦርደር አይነት አለ። ይህ ማለት ምን ማለት ነው? ራስን ከምግብ ማቀብ። ምክንያቱም ምግቡ ሊያወፍረኝ ይችላል፣ መወፈር ብቻ ሳይሆን በጣም በተጋነነ መልኩ፣ ደስ በማይል መልኩ የሰውነቴ መጠን ሊጨምር ይችላል በሚል አስተሳሰብ ምንም እንኳን ቀጭን ቢሆኑ፣ ምንም እንኳን የበሉት ምግብ እነሱ ላይ ለውጥ እያመጣ እንኳን ባይሆን በእንዲህ አይነት አስተሳሰብ በመያዝ እና በመጠመድ የምግብ ሁኔታን፣ የምግብ ሰዓታትን፣ የምግብ ነገሮችን ጠቅላላ ራስ ላይ ማዕቀብ መጣል ማለት ነው። በሚገባው ልክና በሚገባው መልኩ አለመመገብ ራስ ላይ የአካል ሲስተም ላይ ችግር እስከሚመጣ ድረስ ይሄ ነገር ጉዳት ሊያስከትል ይችላል እና ስለዚህ ይሄ አንደኛው ዲስኦርደር አይነት ነው ማለት ነው፣ ኢቲንግ ዲስኦርደር የሚባለው። ሁለተኛ ይህንኑ አስመልክቶ የዚህ ደግሞ ተቃራኒ አለ። ሌላኛው ብሉሚያ ነርቮሳ የሚባል አለ። ይህ ደግሞ በአንድ ጊዜ በጣም ብዙ ምግብ መመገብ እንድንመገብ ያስገድደናል። ወይም ብዙ ምግብ እንድንመገብ እንሆንና ከዛ በኋላ በመጸጸት ራሳችን ላይ የሀፍረት ምልክት እና የሀፍረት ሁኔታ ስለሚሰማን ያንን ነገር በአስገዳጅ ሁኔታ ኢቭን እስከ ማስመለስ ድረስ ሆን ብለን ራሳችንን እንዲያስመልሰን በማድረግ የበላነው ምግብ የተመገብነው ምግብ እንዲወጣ ከአካላችን ማድረግ፣ እንደገና በመጸጸት ስሜት ብዙ ምግብ ስለተመገብን እና ደግሞ ስለበላን ብዙ ኤክሰርሳይዝ ማድረግ፣ ከመጠን ያለፈ ኤክሰርሳይዝ ማድረግ፣ እወፍራለሁ በሚል ፍራቻ፣ የሰውነት ቅርጽ ይቀየራል በሚል ፍራቻ የበዛና የተጋነነ ኤክሰርሳይዝ መስራትን እንደዛ ነገር ውስጥ እንድንገባ ኢንቮልቭ እንድናደርግ ሊያደርገን ይችላል። ስለዚህ ይሄም ሌላኛው ከኢቲንግ ዲስኦርደር ጋር ተያይዘው በዚህ የእድሜ ክልል ሊመጡ ከሚችሉ ዲስኦርደሮች መካከል ሌላኛው ነው ማለት ነው።
እነዚህ የኢቲንግ ዲስኦርደሮችን ስንመለከት እንዳልኳችሁ በሰውነታችን ውስጥ የአመጋገብ ስርዓታችን ከተበላሸ ካልተስተካከለ በወቅቱ ማንመገብ ከሆነ ወይም የበላነው ምግብ ደግሞ በስነ ስርዓት ማንበላ ከሆነ እላፊ ከበላን በኋላ እንደገና ያንን ደግሞ ምግብ የምናስወጣ ከሆነ ይሄ ሁሉ ነገር ሰውነታችን ላይ አጠቃላይ የምግብ ስርዓታችንን የሚያዛባ ነገር እንዲያጋጥመው ይሆናል ማለት ነው። ስለዚህ ይሄ ደግሞ ሐኪሞች እንደሚሉት የሕክምና ኮምፕሊኬሽን ይፈጥርና እስከ ሞት ድረስ ሊያደርሰን ይችላል። ስለዚህ በዚህ ክልል በታዳጊ ክልል ያሉ ወጣቶች ታዳጊዎች ሊያጋጥሟቸው ከሚችሉ ዲስኦርደሮች መካከል እነዚህም አንደኞቹ ናቸው ማለት ነው። ያው በወጣትነት ወይም በታዳጊ ወጣትነት የእድሜ ክልል ውስጥ ከሚያጋጥሙ የአእምሮ መዛባቶች መካከል ሳይኮሲስ የምንለው ነው። በዛ ስርም ሃሉሲኔሽን ኤንድ ዲሉዥን የሚባሉ ሁለት መዛባቶች አሉ። ለምሳሌ የመጀመሪያውን ስንመለከት ሃሉሲኔሽን የምንለው ከስሜት ህዋሳቶቻችን ጋር ተያይዞ ያልተፈጠረ ነገር ሪል ያልሆነን ነገር ኤክስፔሪየንስ ማድረግ ማለት ነው። የማይሸት ነገር ይሸተናል፣ የማይታይን ነገር እናያለን፣ የሌለ ነገር እንሰማለን። ከስሜት ህዋሳቶቻችን ጋር ተያይዞ የሌለ ሪያሊቲው ላይ የሌለ በትክክል ምንድነው ዓለም ላይ የሌለን ነገር መስማት፣ ማየት፣ ማሽተት ማለት ነው። ስለዚህ እነዚህን ነገሮች እናስተናግዳለን። ሌላኛው ደግሞ ዲሉዥን የምንለው ነው። ዲሉዥን ደግሞ ምንድነው የሚያስከትልብን ያልሆነን ነገር ያልተፈጠረን ነገር ያልተደረገን ነገር እንደሆነ አድርጎ በማሰብ በዛ ነገር በጣም ከባድ የሆነ ስቃይ ውስጥ መግባት፣ ከባድ የሆነ መከራ ውስጥ መግባት ማለት ነው። እንደዛ እንድንሆን ነው የሚያደርገን ይሄ አይነቱ ዲስኦርደር። ስለዚህ ሳይኮሲስ የሚባለው ዲስኦርደር የሚያስከትልብን ነገር ይሄ ነው ማለት ነው። ይህም ደግሞ የግል ህይወትን እጅግ አድርጎ ይጎዳል። ማህበራዊ ህይወትን እጅግ አድርጎ ይጎዳል። የትምህርት ህይወትን እጅግ አድርጎ ይጎዳል። ልጆች መድረስ ካለባቸው ቦታ፣ ወጣቶች መድረስ ካለባቸው ቦታ እንዳይደርሱ በእጅጉ ያግዳል። በእጅጉ ይከለክላል። በጣም ከባድ የሆነ እንቅፋት፣ በጣም ከባድ የሆነ ተራራ ነው የሚሆንባቸው። ምክንያቱም በውስጣቸው ፋይት የሚያደርጉት ነገር አለ። ሰው ያልተረዳላቸው ያልተገነዘበላቸው ነገር ግን ሌትና ቀን ያለ እረፍት ውስጣቸውን የሚሞግታቸው ውስጣቸውን የሚታገላቸው ነገር አለ ማለት ነው። ስለዚህ በጣም ከፍተኛ የሆነ ችግር ያስከትልባቸዋል ጠቅላላ በህይወታቸው ላይ። ስለዚህ በተለይ በታዳጊ የእድሜ ክልል እና በወጣትነት የእድሜ ክልል የሚገኙ ወጣቶችን ማየት፣ ማስተዋል፣ ማተኮር ያስፈልጋል። የየዕለት ተዕለት ህይወታቸው ምን እየመሰለ እንደሆነ አዲስ ባህሪ፣ አዲስ ነገር በህይወታቸው እየመጣ ከሆነ በየዕለቱ ከነበራቸው ነገር ለውጥ የምናይ ከሆነ ኮሚኒኬት ያደርጉ ከነበረ ኮሚኒኬት ማድረግ ካቆሙ፣ ለብቻቸው መሆን ከፈለጉ እያንዳንዱን የማህበራዊ ግንኙነትና የማህበራዊ መስተጋብር ሁኔታዎችን አቮይድ ማድረግ ወይም አለመፈለግ፣ ለብቻ መሆን፣ ለብቻ ማሳለፍ፣ በራሳቸው ዙሪያ ብቻ ማጠንጠን እንዲሁም ደግሞ ሌሎች አይነት ምልክቶች አሉ የሚታዩ ከተለመደው ሩቲናቸው ወጣ ሲሉ ምን እየሆነ እንደሆነ ማስተዋል፣ ማተኮር፣ ማዳመጥ በጣም ጥሩ ነገር ነው ብዬ አስባለሁ። ኤርሊም ለልጆቹ ለመድረስ ትልቅ የሆነ ድጋፍ ያደርጋል ብዬ አስባለሁ።